በቁስሉ ቁስላችንን ለፈወሰ በሞቱም ሞታችንን ላጠፋ ጠላቶቹም ሳለን ለወደደን ለመድኃኔ ዓለም አምላካችን ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት ጻድቃን ሰማዕታት ወዳጆች በያለንበት እግዚአብሔር ሰላም ከሁላችን ጋር ይሁንና የመድኃኔ ዓለም ወርሃዊ መታሰቢያ በዓልን ምክንያት በማድረግ ሰኔ 27 የነግህና የቅዳሴ መስባክ እንደዚሁም በቅዳሴ ሰዓት የሚነበበውን ቅዱስ ወንጌል የዕለቱን ስንክሳር በማዘጋጀት ቀርብ ያለው ከመርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩና ይህ አገልግሎት ለብዙዎች ይዳረስ ዘንድ ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትደግፉ እያሳሰብኩኝ ቀጥታ ወደ ነግሁ ምስባክ ወስዳችኋል። ሐሪ ወመስተሳይ ለእግዚአብሔር ወወሃቦሙ ሲሳዮሙ ለእለ ይፈርህዎ ወተዘከረ ኪዳኖ ዘለዓለም። መሐሪ ወመስተሳይ ለእግዚአብሔር ወወሃቦሙ ሲሳዮሙ ለእለ ይፈርህዎ ወተዘከረ ኪዳኖ ዘለዓለም። ምስባክ ዘቅዳሴ ነዳይ ወቁሱል አነ መድኃኔ ገጽ እግዚአብሔር ተወክፈኒ እሴብህ ለስመ አምላኬ በማህሌት። ነዳይ ወቁሱል አነ መድኃኔ ገጽ የእግዚአብሔር ተወክፈኒ እሴብህ ለስመ አምላኬ በማህሌት። ባርክ ነገረ ዘእም ወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄም ምድር እስከ አርያም ለዓለም ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 16 ቁጥር 19። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀውም ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን መጥተው ቁስሎቹን ይልሱለት ነበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ደግሞ በዚያ ትሰቃያለህ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንግዲያስ አባት ሆይ ወደ አባቴ ቤት እንድትወስደው ለምንሃለው፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሉላቸው፣ እነርሱን ይስሙ አለ። እርሱም አይደለም አብርሃም አባት ሆይ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። እነና ነቢያትንም የማይሰሙ ከሆነ ከሙታንም እንኳን አንዱ ቢነሳ አያምኑም አለ። ቀልል ህልፈተ ሰማይ ምድር እምትደቅ አሐቲ ቃል እም ኦሪት ወእም ነቢያት። ከኦሪትና ከነቢያት አንዲት ቃል ከምታልፍ የሰማይና የምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል በሰኔ 27 የሚነበበውን የዕለቱን ስንክሳር እናቀርባለን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚህች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም ሕይወት ሰጪ ወንጌልን ትምህርት አስተማረ። ዳግመኛም በቤተ ክርስቲያን ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛ መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች ያቃጠለው። ከዚህም በኋላ ከከተማ ወጥተው በድንጋይ እንዲወግሩ ታዘዘ። በዚያውም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ሐናንያ ኩኑን በዝብጠተ ድንቡስ ክቡድ እንተ አፋሁ ሐጺን ዘእንበለ ልዕድ መጺኦ እምሃባሃሎ መካን ይቀጥቅጥ ከመሪህቆት ርእሰ ጸሬየ ሰይጣን ውስተ ክሳድከ ዘተአስረ እብን። በዚህችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ ሪያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ አገር ሄደ። በመኮንኑም ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋ አለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ይህችን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሌሎችም ይዘው ጽኑ ስቃይን አሰቃዩት። ስጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታን ለመነ። ወዲያውም መልአኩን ልኮ አዳነው። ከዚህም በኋላ በእስር ቤት አሰሩት። የወህኒ ቤቱ ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በልጅህ ላይ አኑር አለው። እንዲህም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋ አለው። ቅዱስ ቶማስም በፊትህ ሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቶቹም ቤት ወሰደው። ያን ጊዜ ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አነቀው። አሕዛብም ይህንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ጮኹ። በእርሱም አመኑ። ያላመኑት ግን ከጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት ዕውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውም አየ። ቅዱስ ቶማስንም በወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛም በብረት መንደል ተዋፉ ላይ ደበደቡት። በዚያን ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ አገር ቅዱስ በብኖዳ ከበልኪምም አገር ቅዱስ ሙሴ ነበሩ። እርስ በርሳቸውም አንዱ አንዱን ያጽናናው ነበረ። ከዚህም በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምንም ጉዳት አልደረሰበትም። እንደገናም አባለዘሩን ቆርጠው በአውድማ ውስጥ አበራዩት። ደግሞም ታላቅ ድንጋይ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱ የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣ ወደሚባል አገር በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ፈጸመ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ከእርሱ ጋር መከራ ተቀብለው የሞቱ 700 ወንዶችና 9 ሴቶችም እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቶማስ ወለሰማዕታት ስንኡ በዕለተ ሕማሙ ወስምኡ ዘጽቆሙ ህቡረ አክለ ሕይወት ትምስኡ 700 እደ ወአንስት ተስኡ ለሃጉጾተነ እምሰማይ ንኡ። በዚህችም ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያ ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት
የደሃው አልዓዛር መታሰቢያም ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰኔ 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ሐናንያ ሐዋርያ ከ72ቱ አርድእት የሆነ፣ ቅዱስ ቶማስ ሰማዕት ዘሰንደላት፣ ቅዱስ አልዓዛር ነዳይ በነዌ ደጅ የወደቀ፣ ቀጥሎ ደግሞ በአብርሃም እቅፍ ውስጥ የተገኘ ጻድቅ ሉቃስ 16:19፣ ቅዱስ ማማስ። ወርሃዊ በዓላት የጌታችንና አምላካችን መድኃኔዓለም ክርስቶስ በዓለ ስቅለት፣ አቡነ መብዓጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ቅዱስ ፊቅጦር ሰማዕት። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። የሐዋርያት ሥራ 9:10-18 ዘአቅረብኩ ማህሌታ ዘኪርያ ይላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላብኡ ኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አደይ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጸሐፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙስ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። መድኃኔዓለም በቸርነቱ በይቅርታው ይጠብቀን። አሜን።